1 ሚሊዮን ብሩን ስጡኝ። ሰርቶ ሊለወጥበት የሚፈልግ ሰው እኮ የምር ታንክፉል ነው የሚሆነው፣ ግሬትፉል ነው የሚሆነው። 1 ሚሊዮን ብሩን ስጡኝ፣ 500 ሺህ ይቅርብኝ። እግዚአብሔርን ቃል በቃል ማለት ነው 500 ሺህ ይቅርብኝ። 1 ሚሊዮን ብር ሲይ በቃ እንደዛ ነው። ለሌላ ሰው ልንሰጥ ወስነናል። እሱ ብቻ አይደለም ከዚህ በኋላ ማለት ነው እናንተን በህግ በፈለጋችሁት መንገድ መሄድ ትችላላችሁ። እኔም ከዚህ በኋላ አንድ ቦታ ስሜን በመጥፎ ብታነሱት እናቴ ትሙት በህግ ነው መሄድብህ። ይሄ በቃ ቃሌ ተጠቅሜ ነው እዚህ ጋር የሰራሁት ማለት ነው። በሞራሌ ነው። እነሱም ደግሞ ድርጅታቸውን አስተዋውቀው ነው እንጂ በነፃ አይሰጡኝም። እኔ ለምኛ አይደለም እነሱ ይሰጡኛል። ድርጅታቸውን በሚገባ አስተዋውቂያለሁ። ችግሩ ስሜታዊነት አጠቃህ። አንደኛ እኔ እንደ ራሴ እንደ ህሊና እያሌው አንድ ድርጅት ካልመጠነኝ ጥሩ ዕቃ ካልያዘ አላስተዋውቅም። እኔ የምሰራበትን ድርጅት ስም በማጥፋት ራሱን የቻለ የዲሲፕሊን ክስ አለው። አንደኛው የመጀመሪያው። ሁለተኛ እኛ አንሰጥም አላለም። እኛ አንሰጥም አላለም። አልቀበልም ብለህ የሄድከው አንተ ነህ። እቤት እንደገባህ ደግሞ አንፎሎ አድርጉ ብለህም አንፎሎ ያስደረግከው አንተ ነህ። እያንዳንዱን ህግ የሰበርክብን ቁልፉ መተል እንሰጥ ስንል በህጋዊ መንገድ በስነ ስርዓት በሆነ መንገድ ያልጠየቅን አንተ ነህ። አሁንም በስነ ስርዓት ነው የጠየቁ ሙሉ ይኸው ከሜሪ ጋር ሆነ ከምን ጋር ማስረጃ ባይኖረኝ እኔ እንደዚህ አላወራም። ቮይስ አለ ከሜሪ ጋር በደንብ ያወራሁት ቮይስ አለ። ቮይስ አለ ክፈተው ወይ ላክልኝና እዚህ ጋር በስፒከር ልክፈተው ወይ ደግሞ ጥራት ካለው ስልክህ ክፈተውና በስነ ስርዓት ለመጠየቅ በደንብ ይሰማናል። እሺ ዛሬ ነው ይላኩልህ ቮይሱን ቅድም ነው የላክልኝ። ሜጋባይት አይደለም ስንት ደቂቃ? 32 ደቂቃ ረጅም 32 ደቂቃ ነው። እዚህ ጽሁፍ ላይ እኮ እንደዚህ ይላል። በማንኛውም ሰዓት ጥያቄ ያለው ሰው መጥቶ ማስገመትና ሀቁን ማወቅ ይችላል ይላል እኮ። ሜሪ ጋር ጠይቂያታለሁ በደንብ ግርግር አልፈጥርም። እኔ ከተማርክ ደግሞ ይሄን ግርግር አልፈጥርም ነው። እዚህ ጋር ህዝቡ ማወቅ ስላለበት ህዝቡ ማወቅ አለበት። እየተሰማ ነው ምንም እኮ እኔ እኮ ያልካር ነው የተቀረጸው። አባቢ ምን መሰለሽ ላይቡን ታጥፋለህ። ምን መልክ ሰራሽ? እንዳለ ምን ድራማ አይደለም። እናንተ ናችሁ እኔ ላይ ነው ድራማ የሰራችሁ። ብቻ መጣ ማውራት ነው እኮ አወራችሁ እኮ እኔ እኮ እያወራሁ እኮ ነው በጸባይ። አሁንም እኮ በቃ ቃል ሌላ ቦታ ካለኝ ጋር ደግሞ ላይ እንደተማረ ነው ሶሻል ሚዲያ ላይ እንደዚህ አይነት አይደለም። ቤተሰቦቼ እኮ ነው እያወቁት ሌላ ነገር አይደለም እኮ ይሄን የሚሻል የምኛው ነገር ነው። ብቻ ይሄን ነገር እኔ አልፈልግም። እኔ የምፈልገው ከእኔ ሌላ ቦታ ካለ ወይስ ደግሞ በረከት እና እንደዚህ አይነት ሙድ አታራምድም። በስነ ስርዓት ማውራት ይሄ ድራማ ይሄን ድራማ እስከመጣስ ይሄን ድራማ ምንም ችግር የለም ግን እንደዚህ አይነት ነገር አታረግም። ካወራህ ደግሞ ይሰማል። አቢባ ፍቅር ነው እያወራ ያለው ምንም ላይቭ ሪከርድ ነው አይደል? ድራማ አይደለም። ጠብቀህ እየሰማ ነው አይደል? ላይቭ ሪከርድ ነው እየቀረጸን አቁም በስነ ስርዓት አውራት ላይ ዝጋው እያልነው ነው። ይሄ ማለት እና የኔ ካሜራማን ነው የሚያወራው ያለው። በስነ ስርዓት እናውራ። ቮይስ አለኝ ብሏል እኮ ዋትስአፕ ላይ ተላልከው መሰለኝ። ቮይስ አለኝ አሁን የከፈተው ቮይስ ማለት ማሬ ላይቭ ገብቶ አትቅረጸኝ እያልኩት እኔ ካሜራማኔ ደግሞ በስነ ስርዓት እናወራለን ተው ያለውን ቮይስ ነው አሁን የከፈተልሽ። እንዴ ነበር አስቀድሞ ከላይቭ በፊት መስራት ጠይቄያለሁ። ይሄ እኮ ብጥብጡ ይኸውልሽ፣ ይሄ ሀቢባ አሁን የሚያሰማሽ ግርግሩን ከፈጠረ በኋላ እያወራን የነበረውን ነገር ነው እንጂ አስቀድመህ የጠየቅበት ቪዲዮ አለ። በረከት አስቀድመህ የጠየቅበት ቮይስ ሪከርድ አስቀድመህ አለ። ቪዲዮ ላይ ድምፁ ስለማይሰማ በስልኬ በዚህ በደሬ ስልክ ሚዩት አድርገው ብላው። እሺ ጀምር። ኔትወርክ ጥሩ አይደለም በረከት፣ እየያዘህ ነው። ወይኔ ሰላም ነበር እኮ እስካሁን። እንትን እየተደወለብህ ነው መሰለኝ።
ቮይሱ ላይ ግን የሰማሽው እያስረዳ ነው በስነ ስርዓት አውራን እያልን ላይቭ ላይ ገብቶ እያስረዳ ነው ያለው ቪዲዮ ነው። አሁን ራሱ ይከፈተች ቆይ ከሜሪ ጋር በረከት ስልክ እየተደወለብክ ነው። አንዴ ልጠይቅህ፣ ሰዎቹን አትደውሉ በላቸው፣ እየያዘች ነው። እሺ፣ ከዛ በኋላ ከፈተው። እሺ ቮይሱ ይሄው ከሜሪ ጋር በስነ ስርዓት ያወራ ነው አለ። ቆይ ማለት ከላይቭ ውጭ አልተነጋገራችሁም ጭራሽ? ከላይቭ በኋላ ይሄ አሁን ከሜሪ ጋር ያወራኸው ራሱ ከላይቭ በኋላ እኔ መኪና ውስጥ ገብቼ ያወራሃት ቮይስ ኦቨር ነው አይደለም? ነው ኔትወርኩ ይሁን እየተደወለበት ይሁን አልገባኝም ጋይስ። እና እሱ ሲያስረዳ ሚዩት አታብሪበት። እሱ ቪዲዮን ሲከፍት ፕሊዝ እሱ ቪዲዮን በሚያሳይ ሰዓት ሚዩት አታብሪበት እንዲሰማ። እኔ ሚዩት አላርግ ነው የራሴን አልገባኝም። ሀቢባይ ሚዩት አታብሪበት ማለት ሚዩቱን አትክፈችው ማለት ነው። ኦኬ እሺ ላርገው። እሺ አይ ዶንት ኖ ስልክ እየተደወለበት ይሁን ኔትወርኩ ይሁን አላውቅም። እስካሁን ድረስ በሰላም እየሰማ ነው ነበር። ነቀለው ፍላወር ካለክ ላክ ፕሊዝ ተስተካከለልክ። በረከት አበባ ላክ። አበባ ከሌለክ ጻፍ የሆነ ነገር። ሞዴሬተሮች ካገኛችሁት ኮመንት ላይ ፕሊስ ኢንቫይት አድርጉት። ወይ ጉድ! ኢኒዌይስ ሀቢባዬ ይግባና አንዴ ኤቪደንሱን ያሰማ። አይ ቲንክ ኤቪደንሱን እንዲያሰማ ማድረግ እንችላለን። ግን ያው የሜሪ ቦንዳን ስልክ ልክልሻለሁኝ አትሊስት ክሱን እንድታነሳለት ወይ ደግሞ የምታወሪያት ነገር ካለ ማውራት ትችያለሽ። በእኔ በኩል ከቻልሽ ንገሪው። ከዚህ በኋላ እግዚአብሔርን ነው የምልሽ ስሜን በምንም አይነት ነገር ቢያነሳ እኔም ህግ ጋር ሄዳለሁኝ። ቢካዝ ቲክቶክ እንደምታውቂው ስራችን ነው፣ የምንተዳደርበት ስራ ነው። እዚህ ስራ ውስጥ የገባ ነው ለደግነት ሰው ለመስጠት የሚሰራ ሰው እንዲጠቀም ምናምን ብለን ነው እንጂ ላለመስጠት አይደለም። መስጠት ውስጥ የገባ ነው። ሶ እየተፈጠረ ያለው ነገር በጣም ነው የሚያስጠላው። በጣም ብዙ ውሸት ነው የሚዋሻው። እኔ እናቴ ትሙት ብዬ እያላቅም ለመጀመሪያ ጊዜ ነው መምል ያለሁት። በጣም ይሄ አንኤክስፔክትድ ነገር ስለተፈጠረ ግን አሁን ሆኖ ድክመት ያለው ከሱ ብቻ አይደለም እኮ የሱ ጥፋት። አዎ ልጅነት ቸኩሎ ብራንድ ነው። የሰው ስም ሚዲያ ላይ ወጥቶ ማጥፋት በህግ ያስጠይቃል። ትክክል። ግን ቻሌንጅ ደግሞ ሰጥቶ አንድ ሰው ቻሌንጁን ሀሳብ መቀየር በህግ ያስጠይቃል። ቻሌንጅ ሲሰጥ ሀቢባዬ አሁን እያልኩሽ ያለሁት ድረስ we don't have agreement እሱ ምንም አግሪመንት የለንም። እስቲል ግን አግሪመንት ባይኖርም ፎሎወር ሳይሞላም ይኸውልሽ ያልገባሽ ነገር እምነቱ ብለን ኢቭን እኮ ፎሎወር አልሞላም ሀቢባዬ። አሁንም የምልሽ ፎሎወር እንኳን አልሞላም። ፎሎወሩ ሳይሞላም ቀን አልፎም ሱቁን ልንሰጠው ፈቃደኛ ነበርን። እኛ ልንሰጠው ነው ሄድ ነው የዛን ሰዓትም አንፎሎ አድርጎ ማይሆን ነገር አድርጎ ምናምን እንዲከለከል የሆነው እራሱ ነው። አልፈልግም አንፎሎ አድርጎ ያለው እራሱ እና ከይቅርታ ጋር ከመወሰናችሁ በፊት እናንተ ወጣችሁ ለህዝቡ ይሄንን የሱን ሳይድ እና ያንቺን ሳይድ አስረድታችሁ ማን ጋር ነው ጥፋት ያለው የሚለውን ህዝቡ እንዲፈርድ እድል ሳትሰጡ ዳይሬክትሊ ወስናችሁ ለሱ የነበረውን በዲሲፕሊን ጉለት ኦልሬዲ ለሌላ ሰው እንሰጣለን አለ። ስራ በላሸብን ዲራ አሁን ይኸውልሽ ስራን ያገናኘን ከሱ ጋር ስራችንን ስማችንን ሜሪ ትሪፍትን በማይሆን ነገር ነው ያስነሳው፣ በማይሆን መልኩ ነው ያስጠፋው። ኤኒዌይስ አሁንም ኤቪደንሱ ለመስማት በጣም ፈቃደኛ ነኝ። ኦኬ ሚዩት አድርጊ፣ አንዴ ክፈትና ሚዩት አድርጊ። ኦኬ ክፈትና መሀል ላይ እንዳታወሩ እሺ። ያው ህሊና ሚዩት አድርጋለች። እናንተ አጠገብት ያሉት ሰዎች እንዳያወሩ እኛ በጥሞና እንድናዳምጥ። ምንም ችግር የለውም። ያው ትንሽ ጥራት ሊጎለው ግን ይሰማል። ችግር የለውም።
እሺ ከዚህ ነው ከሜሪ ጋር ከዚህ ጀምሮ ነው ያወራነው። ምንድነው ጋይስ? ኔትወርክ ነው ምንድነው? ተደውሎበት ነው ኔትወርክ። ተሰቃየን እኮ። አረ በረከት ተሰቃየን። ወይ የሚደውሉብክን ሰዎች አስቁማቸው። ኦር ኔትወርክ ነው ምንድነው ችግሩ? ሁለቱም ወገን ጋር ነው ድክመት ያለው። እነሱም ቻሌንጅ ሲሰጡ ቀን መጥቀስ ነበረባቸው በይፋ። እንደገና ደግሞ ቀኑ እስኪደርስ ድረስ 15 ቀን ከተሰጠ ለአንድ ቻሌንጅ በ15 ቀን ውስጥ 100,000 ፎሎ የደረሰ አካል 1.5 ሚሊዮን የሚገመት እቃ ይሰጠዋል። ግን በዛ 15 ቀን ውስጥ የሚሸጠው እቃ ይቀንሳል ከዛ ላይ ብሎ እንደዚህ ጥርት ጽድት ያለ ቪዲዮ መስራት። ከዛ 15 ቀኑ ሲያልቅ ያ ሰው 999 ቢያደርስ እንኳን አንድ ፎሎ ቢጎል ሶሪ አልሞላክም የማለት መብት አለው ቻሌንጁን የሰጠው አካል። አረኛ እንደዛ ሆኖ ልንሰጠው ፈቃደኛ ነበርን። ሲጀምር መስጠት ስለሆነ አላማችን። አሁንም አልኩሽ አግሪመንት እንኳን ያልሰፈረው ሀቢባ ያልገባሽ ነገር መስጠት አላማው የሆነ ሰው ማለት ነው። እኛ 15 ቀን አልፎት እንኳን ዝም ያልነው እኮ ለዛ ነው። 15 ቀን አልፎት ራሱ እኮ እኛ አሁንም ቀኑ እኛ ጋር ማተር አያደርግም። ልንሰጠው ነው የምንፈልገው። አንፎሎ ያለበትን ቪዲዮ አላሰማሽም። ይኸው ሙሉን አግኝቻለሁ። አንዴ ላሰማሽ። ይሄ ሙሉ ቪዲዮ አንፎሎ ማድረግ ማለት ሁላችሁ ቤት ፎሎ ያደረጋችሁ አንፎሎ ማድረግ ብቻ ነው ያላችሁ። ነው እግዚአብሔር ማረገውን ማለት ብቻ እንደዚህ ነው የተፈጠረው። አይ ቲንክ እኔ አሁን ሀቢባዬ ማይሆን ቦታ ሆኜ ቆሜ ነው ማዋራሽ። አውሪውና እሱም ሀቁን ያሰማሽ። በጣም ነው ማመሰግነው። አትሊስት ሀቄን በስነ ስርዓት ሰው ባለበት መልኩ እንዳረግ ስላረግሽኝ የሜሪ ትሪፍትን ስልክ እልክልሻለሁኝ። ኤኒ ታይም ለኔም ቁጥሬን አስቀምጥልሻለሁ። ደውለሽልኝ ማውራት ትችያለሽ። ዋትስአፕ ላይ ነው አሁን እኮ የላክሽልኝ። ይሄ ነው ግን እኔ አሁን ለምሳሌሽ የእናንተ 2 ድክመቶች አሉ፣ የእሱ ደግሞ 3 የሰራቸው ስህተቶች አሉ። ስለዚህ ይጣፋና አንቺ መሀል ላይ ሆነሽ ይህ ደግነትሽን መልካምነትሽን አሳይን። ከሜሪ ቦንዳ ጋር አስታርቀሻቸው። እሱ ምስኪን ድሃ ሊስትሮ ነው ገባሽ? አስታርቀሻቸው ላስረዳሽ ቢሆን አይ ዶንት ማይንድ። ሊሸጠው ነው ክርስቶስን ሊሸጠው ነው። እንደማይሸጠው እንደሚሰራበት ቃል ይግባልን። ህዝብ ያለ ከሸጠው ነገር ራሱ ነው የሚዋረደው አይደል? እኔ እኮ ሶሻል ሚዲያ ማኔጀሯ ነኝ። እኔ ሶሻል ሚዲያ ማኔጀሯ ነኝ አይደል? እንዳልሽኝ አሁን ክርስቶስን ስቲል ሜሪን አልኩሽ እንዳትከሰው። እኔ ከትላንትና ጀምሮ እናቴ ትሙት እየተጨቃጨኩለት ነው። በቃ እያዋራኋት ነው። ክስ ድረስ እንዳትሄጂ እያልኳት ነው። አሁን ክሱን ትታ እንኳን ቦንዳውን ለመስጠት እሺ ብላ ፈቃደኛ ከሆነች እኔ ምን ችግር አለብኝ? ልሰጥ አይደለ ወይ? አሁን ደውለሽ ጠርተሻት፣ አንቺ ሚውት አድርገሽ ደውለሽ ጠርተሻት፣ ህዝቡ ይጠይቃት። ገባሽ? 20 ምናምን ሺህ ህዝብ አለ። ህዝብ አክብራ መቼም እምቢ አትልም። ስለዚህ እንጠይቃትና በቃ ይቅርታ ታድርግለት፣ እሱም ይቅርታ ይጠይቃት። ህዝቡ ፊት ይቅርታ ታድርግለትና ትስጠው፣ ይስራ፣ ይለወጥ። ነገ እድሜ ልኳን ትመሰገንበታለች። እሱ አድጎ ገባሽ? አይኖ ልጅ ነው፣ ልጅነት ነው። መጥፎ መካሪዎች አስታስተውት ነው እንጂ ወጥቶ አሁን እኔ ሀቢባዬ በጣም እቸኩላለሁ። ጌታን ነግሬሽ የለ እየወጣሁ ምግቡ ያለቀበት የሆነ ቁጭ ብዬ ለመስራት ነው። እዛ ጋር ላይቭ ላይ ቁጭ ብዬ የሆነ ለመስራት ነው። ገብቶሻል አይደል? ማኒፑሌት አድርገህ ጨርሰህ መጠቀም ሲያቅትህ ነው በእንደዚህ አይነት ወይ እየተጠቀምክ ያለው። እኔ መጠቀም ጉዳይ አይደለም። የሰራሁበትን ነገር ያንተን ሳይድ ያየሁት ሌላ ቻሌንጅ እኮ ሰራለሁ እኮ አልኩሽ እኮ። ያንተን ሳይድ ያየሁት ጠዋት ደውለህልኝ ወዲያው እንደዛ ስትለወጥ ቀድመህ ሳትነግረኝ ስትቀር በቃ ይሄ ሁለቱ ባህሪህን ያየሁት የዛኔ ነው። እሱን እኮ አወራንበት። አንተና መደጋገሙ መፍትሄ ልጅቷ እንዲህ አይደለችም ብላችሁ እኔን እንኳን ስሜን አጥፍታችሁታል። ገባ? እኔ ብትጠይቂ አንቺ ነሽ ቻሌንጅ የሰራሽው እና ምን እናድርግ? በቃ አሁንም ቀረስ ስሜን በማጥፋት እዛ ጋር የነበረሽ ስብዕና አሁን እንደምታወራው አይነት አልነበረም። አሁንም ቢሆን የሜሪ ቦንዳንም ስም በማጥፋት አንፎሎ ቻሌንጅ በማስጀመር እስቲ
እስቲ ቦንዳ ቤቱ ለሌላ ሰው ልንሰጥ ወስነናል። እሱ ብቻ አይደለም ከዚህ በኋላ ማለት ነው እናንተን በህግ በፈለጋችሁት መንገድ መሄድ ትችላላችሁ። እኔም ከዚህ በኋላ አንድ ቦታ ስሜን በመጥፎ ብታነሱት እናቴ ትሙት በህግ ነው መሄድብህ። ይሄ በቃ ቃሌ ነው። ምንም አይሆንሽ። አንቺም እኮ ያልተባሉ ነገሮችን አሁን ቪዲዮ በስነ ስርዓት አቀናብረሽ እኮ እያየ ያልተባለ ነገር እንዴ የሌሉ ታሪኮች 1 ሚሊዮን ስጡኝ ያለበት እኔ ልጠይቅለት አንዴ ህሊና ከምን አንጻር ነው ሊሸጠው ነው ብለሽ ያልሽው? 1 ሚሊዮን ብር እንኳን አያወጣም። የዛን ቀን እኮ እያወራ ነበረ ዲር እንዴ እያወራን ነበር እኮ ራሱ እኮ ባለሙያ ቶታሊ ምን እንዳለን ታውቂያለሽ? 1 ሚሊዮን ብሩን ስጡኝ ሰርቶ ሊለወጥበት የሚፈልግ ሰው እኮ የምር ታንክፉል ነው የሚሆነው፣ ግሬትፉል ነው የሚሆነው። 1 ሚሊዮን ብሩን ስጡኝ፣ 500 ሺህ ይቅርብኝ፣ እግዚአብሔርን ቃል በቃል ማለት ነው 500 ሺህ ይቅርብኝ፣ 1 ሚሊዮን ብሩን ስጡኝ። በቃ እንደዛ ነው ሲለን የነበረው። ሊሸጥ አስቦ ስላልተሳካለት ብሩ ነው የሚፈልግ። ሀቢባ ቶታሊ ሰርቶ ሊለወጥበት የሜሪ ቦንዳን እንትን ላኪልኝና 1 ሚሊዮን ብር ስጡኝ። ሶሪ ዋትስአፕ ላይ ልክልሻለሁ። ሚስ አንደርስታንድ እየተደረገ ሀቢባዬ እኔ ሲጀመር ከዚህ በላይ ራሱ ላይክ ዲስአፖይንት መሆን አልፈልግም። በጣም በቃ ያላቸውን ማስረጃ ያሰሙ ሚስ አንደርስታንድ እየተደረገ ነው የምልሽ ይሄንን ነው። ቻው እሺ ዲር መውጣቴ ነው። 1 ሚሊዮን ብር ስጡኝ ያለው ለምን እንደሆነ ላስረዳሽ። እሺ አሁን እልክልሻለሁ። ቴንክ ዩ አሁን ላኪልኝና ልጥራት ፕሊዝ አሁን። እሺ ይኸውልሽ ሜሪን እጠራታለሁ። አንዴ ዋትስአፕ ላይ ላክልኝ። ህሊና ቅልቦች እንዴት ነህ ተስፍዬ? ደህና ነኝ አቡ፣ እንዴት ነህ? ሰላም ነው። እየሰማኋችሁ ነበረ። ባትወጣ አሪፍ ነበረ። ልጅቷ ትገባለች፣ እጠራታለሁ ዋትስአፕ። ሀቢብ በቃ እሺ ጥሪያትና 1 ሚሊዮን ብሩን ስጡኝ ያለው በምን ምክንያት እንደሆነ ላስረዳ። አሁን ስልካችሁ ምን ሆኖ ነው? እስካሁን ሰላም ነበር። ምንድን ነው የተፈጠረው ነገር? አሁን አይ ዶንት ኖ ኔትወርክ መሰለኝ ሀቢባዬ ትንሽ እሺ አስተካክሉኝ ያለው ላይቡ ላይ ሙሉ ሪከርዱ አለ። እንዲያውም ዛሬ ቪዲዮ ሰርተን ይሰማ እየጎተተክ ነው ኔትወርክ እንደቀድሞ አሁን ማይካችሁን አብሩት፣ ሚዩት ናችሁ። እሺ ሀቢባዬ 1 ሚሊዮን ብር ይሰጠኝ ያለበትን ፐርፐዝ ላስረዳችሁ። 1 ሚሊዮን ብሩ ይሰጠኝ ያለው በመሃል በጭቅጭቁ መሃል ይሄ እኮ ቦንዳ ቤት 1.5 ሚሊዮን ብር ያወጣል ሲባል ቁልፉም ከግምት ውስጥ ገብቶ ነው ስትል ከግምት ውስጥ ከገባ እኔ ቁልፍ የመሸጥ ልምድ የለኝም። እንደዛ ከሆነ 1 ሚሊዮን ብር ቢሆን ስጡኝ እንጂ እንዴት 300 ሺህ ብር ማያወጣ ቦንዳ ቤት ወስዳለሁ? ባለሙያ የገመተልኝ እስከ 300 ሺህ ብር ነው የሚል ነው። ስለዚህ እያላችሁኝ ያላችሁት አግባብ አይደለም። ከሆነ 1 ሚሊዮኑን ብር ስጡኝ የሚል ሀሳብ ነው ያቀረበው። አይ ቲንክ ሚውት ላይ ነች። ነግራታለን። ችግር የለም እውነት ታሸንፋለች። አይ ምንም አትስጥፍ፣ ምንም እኮ ችግር የለውም እኮ። ለምንድን ነው ሌላ ነገር የምታወሩት? ሚውት አይደላችሁም? ህዝቡ እየሰማችሁ ነው እኮ የምታወሩትን። አዎ አይ ሀቢባዬ እዚሁ እንደዚህ አታድርጉ። ቢ ፕሮፌሽናል እና ፕሮፌሽናል የሆነ ነገር ተናገሩ። አንደኛ፣ ሁለተኛ ከቻልክ ሚውት ራሱ ለምን ራሱን ችሎ እንዲያወራ አታረግለትም? የመጀመሪያ ቀን ራሱን ችሎ ነው ማለት እናንተ ያልሆነ ነገር እየመከራችሁ ልጁን ቻሌንጁን አሳጣችሁት። አሁን ልክሰስ ፊል እሱ ወጪ አለበት፣ ስንት ነገር አለበት። አልመከርነውም ሀቢባዬ አልመከርነውም። እንዲያወራ እድል ስጠው። በቃ ሁሉም ሀሳቦች ይኸውልህ ሀቢባዬ ሁሉም ሀሳቦች ከራሱ የመነጩ ናቸው። ስጋት አደረበት። ስጋት ሲያድርበት ላይቭ ላይ ስተባለ በዛ ራሱ በረከት ራሱን ችሎ ያውራ። 1 ሚሊዮን ለምን ስትኝ እንዳልከሽ እኔ ራሴ ያስረዳለሁ። እዚህ ጋር እኔ ላይቭ ላይ ብዙ ማውራት ስለማልችል እንዴት ነው ማውራት ሳትችል የሁሉ ፎሎ ያገኘከው? ኮንፊደንስክ የሚዳብረው ለራስህ ራስህ አዳምጠኝ በረከትዬ ወንድም፣ ራስን ችለህ ስታወራ ለራስህ ስትቆምለት ነው ኮንፊደንስህ የሚዳብረው። በሰዎች አትመራ፣ በራስህ ተመራ፣ ራስህ አውራ። እንዴ አማርኛ ነው የምናወራው፣ ቋንቋችን ነው። ስለዚህ ሀቅህን ራስህ ተናገር።
1 ሚሊዮን ብር ስጡኝ ያሉትን ፓርቲ ደግሞ ቆርጠው ነው ሱቁ እኮ ቢሸጥ ይሄ ቁልፉ ቢሸጥ 1.5 ለሷ ያወጣላታል አሉ። ለሷ ካወጣላት ለምን ለኔ እንደዛ ካወጣችሁ 500 ሺውን ክሊር ላርግና 1 ሚሊዮን ብር ስጡኝና ሌላ ቢዝነስ ቢሆን እጀምራለሁ። ለምን እንደዚህ ታረጋላችሁ? ይሄን ዕቃ በባለሙያ ያስገምቸው እንደዚህ አለኝ ምናምን ነው እንጂ ያልኩት ሌላ ነገር እኮ አላልኩም። ይሄ ነው 1 ሚሊዮን ብር ያሉትን ቆርጠው ለብቻ ቪዲዮ ሰሩ ማለት ነው። 1 ሚሊዮን ብር ስጡኝ ያለችው እሷ ሊሰራበት ስለማያስብ ነው ማለት እሱ ሌላ ስራ ነው ሜቢ ሊሰራ ያሰበው ነው። እኛ ደግሞ ቦንዳው መስራት የሚፈልግ ሰው ማደግ ለሚፈልግ ሰው ነበር መስጠት የምንፈልገው ነው። ገባ ማደግ ይሄ የማደግ ሁኔታ አይደለም። በነገራችን ላይ ይሄኛው ባይገባ ደስ ይለኛል አቡዬ። ምክንያቱም ቻሌንጅ ተሰጥቶ ቻሌንጁን በሚገባ በብቃት ወጥቼ ነው ማለት ነው። እና ደግሞ 1.5 ሚሊዮን ብር የሚያወጣ ቦንድ አሉ። እኔ ምናልባት የላቸውም ከሆነ እሺ 1 ሚሊዮን ብር ይስጡኝ ነው በቃ ያልኳቸው እንጂ ዛጋራ ሱቁ ቁልፉን እነሱ የሚሸጥላቸው ከሆነ ሽጠው ለኔ ለምን 1 ሚሊዮን ብር አይሰጡኝም? እነሱ ከተሸጠላቸው 500 ሺህ ብር እነሱ ያተርፉ ነው የኔ አባባል። እንደዛ ከሆነም ማለት ነው ሐሳባቸው። ቆይ አንዴ ሜሪን እየጠበቅናት ነው ትምጣና ከዛ እንነጋገራለን። ሁለታችሁም ጋር ነው ድክመት ያለው። እሱን ነጥቦቹን ይዤ ቻሌንጁን ሲሰጡ ቀን መጥቀስ ነበረባቸው። በቀኑ የሚሸጥ ይሄና እልቃ ተቀናሽ ነው ብሎ ማሳወቅ ነበረባቸው። አንተም ደግሞ በባለሙያ በራስህ ማስገመት ነበረብህ። ምክንያቱም ማንኛውም ቦንዳ በፈለገው ዋጋ ስለሚሸጥ እነሱ እራሳቸው በሚሸጡበት ዋጋ ነው ካልኩሌት ያደረጉት። ካልኩሌት አድርገው ይኸው ይሄንን አስቀምጠዋል። ስለዚህ ይሄ አሁንም ድረስ ቢመጣ ሱቃችን ያለ እቃ ነው ቢቆጠር ዋጋ ሁሉ ነገር ግን እሱ በዲሲፕሊን ጉለት ምክንያት ቻሌንጁን ለሱ ሰርዘነዋል። ከፈለገ በህግ ይጠይቀን። ምክንያቱም የብራንዳችንን ስም አጥፍቷል ነው እያሉ ያሉት። አንተ ሄደክ ጁላይ 20 ያስገመትክ ቀን እዛው አስገምቼ 300 ሺህ ብር አያወጣም እቃው ብለህ እዛው መንገድ ሲገባ እስከ ነገ ጠብቀህ ጸጥ ብለህ ላይፍ ከፍተህ ብቻ ተናገርክ። ለምን እኛን አልጠይቀንም? ቢጠይቀን ኤክስፕላኔሽን እናረግለት ነበር ነው እነሱ እየመለሱ ያሉት። ስለዚህ ሁለቱም ወገን ጋር ነው ችግር ያለው። እንደዛ ቢያደርጉ እኮ ቪዲዮ እየቆራረጡ አይሰሩ ጀመር። እንደዛ እንደማያደርጉ ታው ስለሆነ ይሰማል አይደለ? ያኔ በቃ እኔ ሄድኩኝና እንደነገርኩሽ ነው ቅድም አስረጅቼሻለሁ። እነዚህ ሰዎች ነገ ላይ ላይቭ ላይ ባልገባ እዚህ ጋር ህዝቡ ባያይ ቢሸመጥጡኝ ራሱ መብት አላቸው። እንደዚህ ያረክ እንደዚህ ብለው ቢሸመጥጡኝ መብት አላቸው። ምክንያቱም እኔ ምንም ማስረጃ የለኝም። እዚህ ጋር እኔ ማስረጃ ማን ነው? ህዝብ ነው። ምክንያቱም እኔ ማንም የለኝማ። ማንም እንደሌለኝ ስለማቅ ህዝብን ተማምኜ ነው እንጂ ላይቭ የገባሁትኝ ማለት ነው። ገብቶሻል አይደል? ከዛ ይሄ የሰራውትን እንደዚህ ሰርቻለሁኝ። በሰራውት ልክ ደግሞ ለኔ የሰራውበትን ስጡኝ ብዬ ነው ጠየቅኩ። ሌላ ምንም ጥያቄ አልጠየኩም። በባለሙያ ሳስገምተው እንደዚህ ሆነ። ይሄ ደግሞ እኔ ነገ ለምን እንደዚህ ያረጋችሁኝ? የሰራውትም እኔ ቻሌንጁን አክሴፕት አድርጌ የሰራውት ይሄንን ሰምቼ ነው የኔ ጥያቄ። ይሄን ባልሰማ ቻሌንጁ መጀመሪያም አልሰራም ነበር። ሌላ ቻሌንጅ መስራት ይችል ነበር። እናንተ ለራሳችሁ ማደግ ሲሉ ነው እንጂ ሲጀመር እንደዚህ ማድረግ እኮ 100 ሺህ ብለው ካሰሩ ቀድም 100 ሺህ ማሰራት ይችላሉ። 100 ሺህ ለ100 ሺህ ፎሎወር ሊሰራላቸው ይችላል። ሊሞላም ይችላል። ነገር ግን እነሱ የፈለጉት እዚህ ጋር ዋናው ምንድነው? እይታን የፈለጉት። ቻሌንጁን ለሁሉ ሰጡ በይፋ። ሁሉም ሰው ሰራ፣ ተሳተፈ፣ ስማቸው እዛ ጋር ተጠራ። እኔ አሸነፍኩኝ ማለት ነው። ሳሸንፍ ደግሞ የተባለው ነገር ለኔ ሊሰጣኝ ይሄ ፍትህ ነው። በቃ ለኔ መሰጠት አለበት። ሰርቼ ነው። ድርጅታቸው ተዋውቆላቸዋል። የሚፈልጉትን ነገር አግኝተዋል። እኔ ደግሞ የማልፈልገው ነገር ሊሰጠኝ አይገባም ነው። አቡዬ ሰላም በረከት እንደነ ብሎ ይዞ በዛኛው ያው አንዳንድ ንግግሮቹ የሱ ንግግሮች ልክ ናቸው ብዬ ባላስብም እነዛን ይዞ ከነዛኞቹ ሳይነኩ እነሱ ግን እነዛን በፈለጉት ዋጋ መገመት ይችላሉ። ከዛ ላይ ግን አንድም ሳይቀነስ ሊሰጠው ይገባል የሚል እምነት ነው ያለኝም። መሆንም ያለበት እንደዛ ነው።
ይሄ ላይቭ ላይም ተቆራርጦ አንዳንድ እሱ ሲናገራቸው የነበረውንም እነሱን ገንዘብ መጠየቅ አይችልም እሱም። ምክንያቱም እነሱም ቦንዳ ቤቱን ውሰድ ወይንም እንደዚህ ያደርግ ግምቱ እንደዚህ ያህል ይወጣል የሚል አይነት ነገር አቀረቡለት እንጂ ለዚህኛው ግምት የሚሆን 1.5 1 ሚሊዮን እንሰጣለን አይደለም ያሉት። በእንደዚህ አይነት መልኩ አንድ መተው ችግሮቹን ያለውን ለመፍታት ቢሞክሩ ተደዋውለው ተገናኝተው ልጁም ያለበትን ሁኔታም አይተው እንግዲህ ሊስትሮ ነው የሚጠርገው ራሱን ለመለወጥ ብዙ የሚተጋ ወጣት ነው። ሲናገርም እንደነበረው ያለበትን አሁን የቤተሰብ ችግሮችንም ያው ሰው የለኝምም እያለ ነው። ስለዚህ የእሱን እንደው አንዳንድ ስህተቶችን እንደ ስህተት ሳያዩ አሳልፈውም የሚሰጡ ከሆነ የለፋው የደከመው ይሄ ልጅ ስለሆነ እኔ አላውቀውም፣ ዛሬ ነው ያየሁት። ግን እንደዛ ቢያደርጉ የተሻለ ይመስለኛል። ሜሪ ቦንዳዎች ያው ትሰማላችሁ ብዬ ተስፋ አደርጋለሁና ተሳስቶም ከሆነ እንደው እናንተን የበደላችሁ ነገር ካለ ይቅርታ ጠይቆ ይሄ ልጅ ብዙ ተስፋ አድርጎበታል። አይቼዋለሁ ጫማ እየጠረገ ማስታወቂያውን ሲሰራ ልለወጥ ፈጣሪ እንዲረዳኝ ምናምን ነገር እያለ የነበረበት ነገር ስለሆነ ያንን አስባችሁ ባጠፋው ቦታ አጥፍቷል በድሎኛል ብላችሁ የምታስቡ ከሆነ ይቅርታ ጠይቆ የቃል የገባችሁትን ነገር ብትሰጡት መልካም ነው ብዬ ነው የማስበው። ከዛ ውጪ ነው አሁን የነበረችውም ላይቭ ላይ ያለችው እኔም በህግ ምናምን የሚባለውን ነገር ትንሽ ነው ኢትዮጵያ ህዝብ ታውቁታላችሁ። ከምስኪን ጎን ጋር ለመቆም ምንም ወደኋላ እንትን የሚል ነገር የለውም። እንደ ቅልቦችም ከሱ ጎን እንቆማለን። በዚሁም እንድትሰሙ ግን ነው ይሄን የተገፋ ይሄ ወጣ እሱ የተናገራቸው ነገሮች ልክ ናቸው እያልን አይደለም። ልጁ ሲደክም ሲለፋ እናውቀዋለን፣ ሲሰራ ነበረ። አሁንም ነው አስባችሁ ለሌላ ሰው ያላልሰራ ከምትሰጡ ለሰራው ሰው ብትሰጡ። ደሞም ሰርቷልም ደክሟልም። ሌሎች አሁን ያው ጓደኞች ሊገፋፉት የሚችሉበትን ሁኔታ ያየው እነዛ ልክ ባይሆን ልጁ ለፍቶ ደክሟል በጣም። ስለዚህ እንደዚህ አይነት ምስኪንና ታታሪ ወጣትን ደግሞ ማበረታታቱ መልካምም ስለሆነ እናንተም በዚህ በቅንነት ይህንን ነገር ብትፈቱት መልካም ነው። ከዛ ውጪ እኔ የሁለታቸውንም ኮንታክት ባገኝና ሁለታቸውንም ባወራቸው ደስ ይለኛል። አቡ ይህን ነገር ለመፍታት ሞክሩ። ከዚህ በላይ ብዙ ባላወራ ጥሩ። አመሰግናለሁ። ደውልላት አንተ ተስፍዬ። አሁን ኮንታክቷን ሼር አደርግልካለሁ ዋትሳፕ ላይ። አሁኑን አወራታለሁ። የባለቤቷን ነው። እሺ የሜሪ ቦንዳ ነው። እሺ እኛ የምንፈልገው ሁለቱን አስታርቀን አስማምተን የለፋበትን እንዲያገኝ ነው። በተረፈ ግን ሌላ ልጅነት ነው። እሱ ስለቸኮለ ልጅ ስለሆነ ነው ቶሎ ወደ እርምጃ የገባው። በሰዎች ምክር ተነሳስቶ ይልካል። አሁን ልደውልላት ሚዩት አድርጌ ዳይሬክት ደውልላት። እሺ አሁን ደውሎላት ያሳውቀናል። ችግር የለውም። እኔም ዋትሳፕ ላይ አውርቻታለሁ። የሚዲያ ሰው አይደለሁም ብላለች። ጉዳዩን በህግ ነው የሚጨርሰው ብላለች። ግን አትሊስት እሱ ሁለቱም ጋር ስለሆነ ድክመት ያለው ታርቀው ሚሚዬኒውድ ታርቀው በቃ ልጁ ተረክቦ የልፋቱ ዋጋ ተሰጥቶት ስራውን እንዲሰራ ያ ነው ዋና። ግን ሁልጊዜ ቻሌንጅ ስትሰጡ የጊዜ ገደብ ማስቀመጥ፣ የሚሰጠውን ነገር ኤግዛክትሊ ማሳወቅ። ለስንተኛ ጊዜ እንደሆነ ታውቃላችሁ? ኢትዮጵያ ውስጥ ቻሌንጅ ተሰጥቶ እንደዚህ ችግር የመጣው እዚህ ቤት ስንት ሰዎች እንደመጡ ለራሚ ለእናቱ የኡምራ ቻሌንጅ የሰጡት ትዝ ይላችኋል?
ራሚ እናቱን ቻሌንጅ ኡምራ ይዞ ለመሄድ ቻሌንጅ ተሰጥቶት ሳይስማሙ ቀርተው መጨረሻ ላይ ችግር ተፈጥሮ መጡ። እንደገና ማን እብጥ ነበረ ስሟ ቻሌንጅ ተሰጥቷት የመኪና ካምፓኒ ነው ቻሌንጅ የሰጣት። ተጣልተው መጡ። ሶስተኛ ነው ይሄ ቻሌንጅ ኢትዮጵያ ውስጥ ሰጥተው ሁሌም መጨረሻው እንትን የሚሆነው ለምን ሁልጊዜ መጨረሻ ላይ የሆነ ነገር ይገኛል ወይ ቪዲዮ ሲሰሩ እነሱ እኛ አውሉን አብጥ እኛ እንደዚህ ያስበን ነው ተቀባይም ደግሞ መስሎኝ ነው። አሁን ልክ በረከት ከእቃው ላይ የሚሸጠው እቃ በ15 ቀን ውስጥ እሱ ቻሌንጁን እስኪጨርስ የሚሸጥ ፓንትም ይሁን ካልሲ ያቺ ብር ተቀምጣ አብሮ ከእቃው ጋር ተቆጥሮ የሚረከብ ነበር የመሰለው። ብሩ ለራሳቸው እንደሚሆን አላወቁም። እነሱም ደግሞ ኦልሬዲ ያውቃል። ቪዲዮ ላይ አልተጠቀስም፣ ቤት ነው የሚያውቀው። በመጣ ሰዓት ነግረነዋል። ሶ ማስረጃ የለም ለመንገራቸው። እሱስ መስሎኝ ነው በመሰለኝ ነው። ገባችሁ? ስለዚህ ቻሌንጅ ስትቀበሉ ኤኒቲንግ ቪዲዮ ላይ ህዝቡ ያወቀው ነገር መሆን አለበት። ከሄዳችሁ በአካል ቪዲዮ ለመስራት እዛ ጋር የሚፈጠረውን ነገር መቀረጽ ባክሽ ቪዲዮ መቅረጽ ፈልጋለሁ አት ኤንድ ኦፍ ዘ ዴይ ማስረጃ እንዲሆነኝ ብላችሁ ተናግራችሁ እዛ ጋር ቪዲዮ መቀረጽ። ምንም አይነት ጭንቅላታችሁ ላይ ክሊር ያልሆነ ጥያቄ ካለ እዛው መጠየቅ፣ ቪዲዮ ላይ ጠይቃችሁ ኤቪደንስ መያዝ። ቻሌንጁን ስትጨርሱ ምንም አይነት ጭቅጭቅ እንዳይኖር ማለት ነው። ሁልጊዜ ቻሌንጅ ኢትዮጵያ ውስጥ የሚሰጥ ቻሌንጅ መጨረሻው ጸም መሆን የለበትም። ከሀገር ውጭ ያሉ ሰዎች የሚሰጡ ቻሌንጅ አንድ ቀን ችግር አይተንበት አናውቅም። ሁልጊዜም የፎሎ ቻሌንጅ ይሰጣሉ። ሲያልቅ በስነስርዓት ክፍያውን ይፈጽማሉ። ሪም ጎልድ እዚህ ቤት ለአንዋር የሰጠችውን ቻሌንጅ 250 ሺህ ብሩን ወዲያውኑ በ3 ቀን ፎሎውን ጨረሰ። ብሩን አስገብታ ደረሰኛ ቀረበች። አሞራው አሌክስ ለዛች ልጅ ሳውዲ ላለችው የመዳም ቅመም የሰጣቻለ ጨረሰች። ብሩን አስገብቶ ደረሰኛ ያቀረበ። በቃ እንደዚህ ነው መሆን ያለበት። ቆይ ይቅርታ ጠይቁ፣ ሀቁን ይቀበላል። ችግር የለውም። ሁለቱም ወገን ነው ጎዶሎ ያለባቸው። መናገር የምትፈልገው ነገር ካለ በረከት ተናገር። እስከዛ እሺ፣ መናገር ተለማመድ። በራስህ ራስህን ችለህ ተናገር ሁልጊዜ። ያው እና በቃ መጀመሪያ እንዳልኳችሁ ነው ቻሌንጁ ስቀበል እና ደግሞ አላደል እኔ መጀመሪያ ላይ እኔ ስለ ልብስ አላቅም፣ ጫማ ከመጥረግ ውጭ እኔ ልብስ ቤት ሰርቼ አላቅም። ካሁን በፊት ልምዱም የለኝም ነበረ። ዝም ብዬ ነበር ቪዲዮ እየሰራ የነበረው ማለት ነው። እና ደር የሚባለውም ነግሬያቸዋለሁ ቅድም። ከጎዳና የሚያነሳኝ እሱ ነው፣ እዚህም እንድበቃ ያደረገኝ እሱ ነው እንትን ያለው ማለት ነው። ቻሌንጁ ጋር ይሄ አጠራጥሮኛል ብሎ ከሄድም በኋላ ነው የተመረመረው ማለት ነው በባለሙያ ልክ ቻሌንጁ እንደሞላ ማለት ነው። ከዛም በኋላ ቻሌንጁን ከሞላ በኋላ በቃ እኔ የጠየኩትን በቃ የሰራሁበትን የለፈውበትን ስጡኝ ነው። ሌላ ነገር ያልኳቸው ነገር የለም። እና ደግሞ እንደዛ ሲለኝ እኔም ነቀው እንዴ ነገ በወድቅስ ምናምን ብዬ አሰብኩኝ። ይሄ እንደዚህ ቃል የቃረደ እንደዚህ ያለ ምናምን ስትል የኔን ብራንድ ስም ነው እያጠፋ ያለው ትልሃለች። ገባህ? እቃው አያወጣም ሲለኝ በል ይኸውልህ የቦንዳ እቃ አንድ ሰው በፈለገው ዋጋ ነው የሚሸጠው። እኔ በዚህ ነው የሚሸጠው ካለች ከፈለክ ትስማማለህ፣ ቻሌንጁን ትቀበላለህ፣ ካልፈለክ ትተዋለህ። ገባክ? ስለዚህ ማለት ነው የቦንዳ እኔ ይህን ቲሸርት ከፈለኩ ይቅርታ እሺ ካልኩ ይቅር፣ ግን እኔ ባለሙያው ያለኝን ባለሙያው ይሄ ወስደን ስናሳየው እንደዛ ያለውን ነው ያልኩት። ይሄ ማሳየት የነበረበት መቼ ነው? ቻሌንጁን ከመቀበልክ በፊት ነው ማሳየት የነበረብክ። ከዛ አያዋጣኝም እኔ 100 ሺህ ፎሎ በ15 ቀን በዚህ ቃ አያዋጣኝም ብለህ ሪጀክት ታደርጋለህ። ስለዚህ አንተም እነሱም ናችሁ ያጠፋችሁት። ስህተት ያለው ሁለቱም አካል ጋር ነው። ገባክ? ስለዚህ አሁን አንተ ደግሞ ስለተናገርክ ስለ ብራንዱ ስለተናገርክ ይቅርታ ትጠይቅና ትታረቁና ከተስማማች እሷ ማለት ነው በህግ ሄድበታለሁ እያለች ነው። ካልሆነ አንተም በህግ ትሄድበታለህ።
አዎ እንዴ እኔም ምንም አልሰረኩ ሰራው እንጂ ችግር የለውም እኮ አንተም ቻሌንጅ ተሰጥቶኝ እንደዚህ ብለህ አንተም በህግ ትሄድበታለህ። ግን ደግሞ በደረጃ ላንደርስ እንችላለን። ቆይ ቅልቦች እያናገራት ነው ዳይሬክት ደውሎ ሜሪ ቦንዷ። እሺ አሁን ልጅ ለምን የጠፋችው? ወለሱ ወጣበት ሚዩት ነው አይደለም? ሚዩት አድርግላቸው። ቤተሰብ እስከዛ ሜምበር እየሆናችሁ ቅልቦች ስልክ አንስቶ እስከሚጨርስ ከስሜ ጎን ያለው ልብ ቅርጽ ንኩት። ቢ ሜምበር ፕሊስ ጋይስ፣ ሜምበር ሁኑ። ሜምበር ማለት አንድ ኮይን ናት። ከስሜ ጎን ያለችውን ልብ ቅርጽ መንካት ነው። አንድ ኮይን ናት እና ሁላችሁም ከስሜ ጎን ያለውን ልብ ቅርጽ ንኩልኝ። ከላይ ከስሜ ጎን ኦሬንጅ ከለሩን ልብ ቅርጽ ቴንክ ዩ። አሁን ደስ ዱባይ ነበር በህግ የሚባለው። ዱባዮች ነበሩ ፎቶ የለጠፍሽ በህግ ስሜን አነሳሽ በህግ የሚሉት። አሁን ወደ ኢትዮጵያም ገባ ይሄ ነገር ውዶቼ። ሁሉ ነገር በህግ ሆኗል። አሁን ኢትዮጵያም ውጭም ያለ ሰው ስሜን አነሳሽ በህግ፣ ፎቶ የለጠፍክ በህግ፣ እንደዚህ ያልክ በህግ ሆኗል ነገሩ። አብበው ለሚያውቅ እንግሊዝኛ ለሚችል ሰው አጠገብ ላለ ሰው አስነበሩ። ደግሞ አሁን ሲጀመር ቀላሉ ነገር ስክሪንሻት ታደርግና ቻት ጂቢቲ ላይ ወይም ጄሚኒ ላይ ትልከዋለህ። በአማርኛ ይነግርካል። ጄሚኒ ዳውንሎድ አድርግና እሺ፣ ጠቀማለሁ። ሽንኩርት ከትፋለህ እንዴ ላይቭ ላይ? አዎ ሽንኩርት ከትፋለሁ። እና ታዲያ ቢላ እያሳየክ ነው? ታዲያ ቢላ እያሳየክ ነው? ታዲያ አይ እሱ ትናንትና እኮ እዚህ ስራ ቦታ ሆኜ ነበር። ስራ ቦታ ላይ ነው የሰጠኝ። ቆይ የሆነ ሰው ነገር አሳይቶበት ነው አንብበው። አሁን ሌላ ጊዜ ምናምን ምግብ ምናምን እየሰራሁ ገባለሁ። ግን እንደዚህ ኖርማል ነው። በምግቡ ጠይቆኝ አያውቅም እስካሁን ባለው ማለት ነው። ልኮብኝ አያውቅም እንደዚህ ዋርኒንግ ምናምን። ዝም ብዬ እንደዚህ ሳላስበው እንደ አጋጣሚ ነው ዝም ብሎ እንደዚህ የሚመጣብኝ። ቤተሰብ ሜምበር እየሆናችሁ ሱፐር ፋን መሆን የምትችሉ ሰዎች ካላችሁ ሱፐር ፋን ሆኑ ፕሊዝ። አቤት ቅልቦች ቆየክ እኮ በጣም ለማሳመን እየሞከርክ ነው። በቃ በስክሪፕቶ ጽፎልጠዋል። አሁን እሺ ዝጊው።
በቃ እዚህ ታድራለህ። እዚህ ልደራ። መሸኮ መሽቷል። ከዚህ በኋላ መቼም ማለት 4 ተኩል ሊሆን ማነው 3 ተኩል ነው። ኧረ ያው እዚህ ልደራ። እዚህ እንደር በቃ አዊ የጠፋው በዛው ረጅም ሰዓት እያወራን ስለነበረ ነው። እየጠበቅንክ እኮ ነው። አይ ረጅም ሰዓት ስናወራ ነበርና ያው ልጅቷ ትንሽ ስሜቷ ተጎድተዋል በእንትን በሚለው ያላሰልሽ በመልካም በማሰብ እንትን ብዬ እንዴት እንደዚህ ይሄን ያህል ነገር በእኔ ላይ እንደዚህ አይነት ዘመቻ ይፈጠራል የሚል ነው እንትን እያለች ያለችው። ስለዚህ ምን አደረግን? ረጅም ሰዓት ስናወራ ከቆየም በኋላ አሁን ካለችበት ስሜት ትውጣና ነገ 6 ሰዓት ላይ እኔ ደውዬ አገኛትና ያለችበትን ደግሞ ታሳውቀናለች። ሰው ሲረጋጋ ውሳኔዎችን ሊቀይር ስለሚችል ማለት ነው። በረከት አንተን የምነግርህ በረከት እንድትሰማ የምፈልገው ነው ያልሆነ ነገር ዝም ብለህ ሰው እንትን ሲልህ አሁን ቀደምም እያየው ነበረ። እዚሁም ላይቭ ላይ ሆነ ሚዩትን አብርተህ የምትነጋገሩት ለራሱ የሰውን ስሜት ሊረብሽ ይችል ይሆናል። ስለዚህ ነው አንዳንዴ እድሎችህ ካንተ እንትን ሊሉ የሚችሉት በእንደዚህ አይነት መልኩ ሊሆን ስለሚችል ምንም ይሁን ምንም ካንተ ክፉ አንደበት መውጣት የለበትም። እንደው አመስጋኝ ነው መሆን ያለብህ። ኦፍኮርስ ለፍታ ላይ ነው ብዙ ደክመሃል። ሳይ ነበር ያንተን ቪዲዮዎች በጣም ብዙዎች ዲዩቲ እያደረጉ ሪፖስት እያደረጉልህ ምናምን እኛ ጋር ይደርስ ነበርና በእንደዛ አይነት መልኩ እንትን አድርግ፣ ያልሆነ ነገሮችን አትናገር፣ ቪዲዮም አትስራ። የሰራኸው በአንተ እንትን ላይም ከሆነ አሉታዊ ነገር ካለ ነው እንትን ብታነሳቸው ጥሩ ነው ብዬ ነው የማስበው። ስለዚህ ነገ ማታ ላይ አንቺው ጋር መተን ያለውን እንትን እናደርጋለን። የበረከትንም ስልክ ላኪልኝ፣ ነገ ደውልለታለሁ እኔም። እሺ በጣም አመሰግነው። ኢንሻአላህ ነገ ተረጋጋና ሀሳቧን ትቀይራለች። እናምንባሃለን፣ ደግሞ አንተ ታሳምናታለህ። እናመሰግናለን። ቴንኪው። እሺ በረከት በቃ ቅልቦች ነገ ያናግራትና መልሱን ይዘን ላይቭ ላይ እንመጣለን። እሺ በረከትን ስልክ ላኪልኝ። እሺ አውይ አለሻ። በጣም ሁላችንም አመሰግናለሁ። ምንም አይደለም፣ አይዞክ በርታ፣ ከጎንህ ነን። እሺ ቪዲዮቹን ፕራይቬት አድርጋቸው።